ይስጥልኝ ክቡራን ተመልካቾች በየትኛውም ስፍራ የምትገኙ እንኳን ወደ ዜና መስኮታችሁ በደህና መጣችሁ። በአዲስ ሳምንታዊ ቅኝት ባለፉት 7 ቀናት በኢትዮጵያ በፖለቲካ፣ በኢኮኖሚ፣ በልማትና በማህበራዊ ዘርፎች የተከናወኑ ዋና ዋና ክስተቶችን፣ ውጤቶችና ቀጣይ አቅጣጫዎችን በጋራ የምንቃኝበት ፕሮግራማችሁ ነው። በኪንግስ ኦፍ አባይ ቻናል በየሳምንቱ በሰኞ ማለዳ ይከታተሉ። ከዜናዎቹ ጋር እኔ ክራም ሱልጣን አብሬያችሁ ቆያለሁ። ከዚህ ሳምንት አበይት ጉዳዮች እንጀምራለን። የመላው የሀገሪቱ አይን ዛሬ ወደ ምርጫ ጣቢያዎች ያተኮረ ሲሆን በኢትዮጵያ 7ኛው አጠቃላይ ምርጫ በይፋ ይጀምራል። በሚሊዮኖች የሚቆጠሩ ዜጎች በተለያዩ የሀገሪቱ ክልሎች ወደ ምርጫ ጣቢያዎች በማምራት ድምጻቸውን እየሰጡ ሲሆን የሕዝብ ተወካዮች ምክር ቤትን የሚወክሉ አባላትን ለመምረጥ ተሳትፎ እያደረጉ ይገኛሉ። ይህም በቀጣይ የሚቋቋመውን የፌዴራል መንግስት የሚወስን ሂደት ነው። እንደ ብሔራዊ ምርጫ ቦርድ ይፋዊ መረጃ በዚህ ዙር 47 የፖለቲካ ፓርቲዎች በሺዎች የሚቆጠሩ እጩዎችን በማቅረብ በምርጫው እየተሳተፉ ሲሆን ይህም የሀገሪቱን ህገ መንግስታዊና ተቋማዊ ሂደት ለማጠናከር እንደሚያግዝ ተገልጿል። የሚወዳደሩ የፓርቲ ቁጥር ወደ 42 የፖለቲካ ፓርቲዎች በዚህ ምርጫ ይወዳደራሉ። ሁለቱ በጥምረት በአንድ ጥምረት ውስጥ 8 የፖለቲካ ፓርቲ፣ በሌላ ጥምረት ውስጥ 4 የፖለቲካ ፓርቲዎች ይገኛሉ። እንደገና በአንድ ግንባር 4 የፖለቲካ ፓርቲዎች አሉ። በድምሩ ወደ 10438 እጩዎች ለ7ኛው ጠቅላላ ምርጫ ይወዳደራሉ። ከዚህ በተጨማሪ 80 የግል እጩዎች ይወዳደራሉ። በዚህ የምርጫ ሂደት ከ55 ሚሊዮን በላይ መራጮች ብቁ ሆነው የተመዘገቡ ሲሆን የመራጮች ምዝገባና ዝርዝር ባለፉት ሳምንታት መጠናቀቁ ታውቋል። የምርጫ ሂደቱን በተጠናከረ የጸጥታና የሎጂስቲክስ ዝግጅት እየተካሄደ ሲሆን የሀገር ውስጥና የውጭ ታዛቢዎች ሂደቱን በቅርብ እየተከታተሉት ይገኛሉ። ከዚሁ ጋራ በዓለም አቀፍ ደረጃ ሊታዘቡ ከሚመጡ ታዛቢዎች የአፍሪካ ህብረት 59 አባላት ያሉትን የታዛቢ ቡድን እንደሚያሰማራ ተገልጾልናል። ይሄ ቡድን የሚመራው በተከበሩ ኡሁሩ ኬንያታ የቀድሞ የኬንያ ፕሬዝዳንት አማካኝነት ነው የሚሆነው። የሚኒስትሮች ምክር ቤት ውሳኔዎች በህግና በአስተዳደር ዘርፍ የኢትዮጵያ ሚኒስትሮች ምክር ቤት 55ኛው መደበኛ ስብሰባው የልማትና የቁጥጥር ስራዎችን ለማጠናከር የሚያግዙ በርካታ ውሳኔዎችና ህጋዊ ረቂቆችን አጽድቋል። ምክር ቤቱ የምግብ ዋስትናን ለማሻሻል፣ የአርብቶ አደሮችን ኑሮ ለመደገፍ እንዲሁም ማህበራዊ ልማትና የደህንነት መረብ ፕሮግራሞችን ለማጠናከር የሚያስችሉ የፋይናንስና የብድር ስምምነቶችን አጽድቆ ለመጨረሻ ውሳኔ ወደ ህዝብ ተወካዮች ምክር ቤት መላኩ ተገልጿል። በፋይናንስና የቁጥጥር መስክም የፌዴራል የታክስ ስርዓትን ለማዘመን፣ አረንጓዴ ኢንቨስትመንትን ለማበረታታት፣ የኢትዮጵያ ካርቦን ገበያን ለመመስረት እንዲሁም ከአግሪ ቢዝነስ፣ ከስታቲስቲክስ፣ ከምግብና አመጋገብ ስርዓትና ከኢንሹራንስ ጋር የተያያዙ ረቂቅ ህጎችን ወደ ፓርላማ ተላልፈዋል። በተጨማሪም ዘላቂ የተረጋጋ የኃይል አቅርቦትን ለማረጋገጥ የኃይል ፖሊሲ፣ የንግድ ተወዳዳሪነትን ለማጠናከር የውጭ ንግድ ለማስፋትን የንግድ ፖሊሲ፣ የሴቶች አቅም የማጎልበቻና የጾታ እኩልነት ፖሊሲ እንዲሁም የገንዘብ ማጭበርበርን ለመከላከል የመረጃ ግልጽነት ደንብ መጽደቁ ተገልጿል። ወደ መሰረተ ልማት ጥንቅሮች ስንሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ አዲሱን ነጌሌ ቦረና ጊዳ አየር ማረፊያን በይፋ አስመርቀዋል። አየር ማረፊያው በኢትዮጵያ አየር መንገድ የሚገለገል 24ኛው የአገር ውስጥ መዳረሻ ሲሆን ዘመናዊ አውሮፕላኖችን ለመቀበል የተዘጋጀ መሆኑ ተገልጿል። በሳምንት 3 ጊዜ በረራዎችን ለማካሄድ የታቀደው አየር ማረፊያው የአካባቢ ንግድን ለማነቃቃት፣ ቱሪዝምን ለማጠናከርና ድንበር ተሻጋሪ ንግድን ለማበረታታት ያግዛል ተብሏል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የአዲስ አየር ማረፊያዎችን መገንባት ርቀትን ለማሳጠር፣ ትስስርን ለማጠናከርና የክልሎችን ኢኮኖሚያዊ አቅም ለማነቃቃት እንደሚያግዝ ገልጸዋል። ኢትዮጵያ ሁሉን ያቀፈች ለሁሉ በሁሉ እኩል የምታገለግል እንድትሆን ይሁነኝ ብለን አስበን መስራት ይኖርብናል። ኢትዮጵያ ውስጥ ሁሉም ነገር እኩል ለዜጎች መድረስ እንዲችል ደግሞ ገበያን ታሳቢ ያደረገ እንዲሆን አስበን ካልሰራን በቀር እንደ ሀገር ጸንተን ለመቆየት እንቸገራለን እና ፌርነስ ኤኪቲን ለማረጋገጥ የጎደሉ ነገሮች እያዩ መሄድ ያስፈልጋል። ለተሰራው በጣም እናመሰግናለን። ኢትዮጵያ አየር መንገድ ትልቅ ስራ ሰርቷል። ገና ብዙ ይጠበቅባቸዋል።
የባህር ዳር ከተማ ምክትል ከንቲባ ጎሹ እንዳለማው እንደገለጹት በከተማዋ እየተከናወኑ ያሉ የልማት ስራዎች 9 የባህር ዳርቻ ስፍራዎችን ማልማት፣ የህዝብ መዝናኛ ፓርኮችን መክፈት እንዲሁም በዓለም አቀፍ አየር ማረፊያዋና በከተማዋ ማዕከል ዙሪያ እግረኞችን ለብስክሌት ተጠቃሚዎች ምቹ እንዲሆኑ ሰፊ መንገዶችን ያካተተ መሰረተ ልማት መገንባትን እንደሚያካትት አስረድተዋል። እነዚህ ፕሮጀክቶች በመንግስት ድጋፍና ክትትል እየተከናወኑ መሆናቸውን በመግለጽ የአካባቢው ነዋሪዎች፣ ባለሀብቶችን በንቃት ተሳትፎ እያደረጉ እንደሚገኙ ጠቁመዋል። ከቱሪዝም ዘርፍ መነቃቃትና የኢትዮጵያ የቱሪዝም መዳረሻዎቿን ለማስተዋወቅ እያደረገችው ካለው ጥረት ጋር በተያያዘ በዓለም ዙሪያ ታዋቂ የሆነው የዲጂታል ይዘት ፈጣሪ ዲላምፔጅ በሀገሪቱ የሚገኙ የልማትና የቱሪዝም መዳረሻዎችን በሚያካትት ጉብኝት አካል የኢትዮጵያን የሰው ሰራሽ አስተዋጽኦ ኢንስቲትዩት ጎብኝተዋል። በቲክቶክ መድረክ ከ19 ሚሊዮን በላይ ተከታዮች ያሉት ዲላምፔጅ የተቋሙን የቴክኖሎጂ ደረጃ በማድነቅ እንደዚህ ያሉ ተቋማት ስለ አፍሪካ ያለውን የተሳሳተ አሮጌ ግንዛቤ በመቀየር የአህጉሪቱን ዘመናዊ ገጽታ ለዓለም ለማሳየት ጉልህ ሚና እንዳላቸው ገልጸዋል። ጉብኝቱ በተጨማሪም ታሪካዊቷን የሐረር ከተማ ያካተተ ሲሆን ታዋቂ የሆነው የከተማዋን ቱሪስት መዳረሻዎችና በሐረር ኢኮ ፓርክ የሚካሄደውን ታዋቂ የጅብ ምግብ አሰጣጥ ትርኢት ተመልክተዋል። በሐረር በደረሰበት ወቅትም በአካባቢው ኃላፊዎችና በኢትዮጵያውያን የዲጂታል ይዘት ፈጣሪዎች አቀባበል ተደርጎለታል። ክቡራን ተመልካቾች የፕሮግራማችሁ የኢትዮጵያ ሳምንት የመጀመሪያ ክፍል በዚህ ተጠናቋል። ባለፉት 7 ቀናት ሀገራችን ላይ የተከናወኑ ዋና ዋና የፖለቲካ፣ የኢኮኖሚ፣ የልማትና የማህበራዊ ጉዳዮችን በአጭሩ ዳሰናል። ከዜናዎቹ ጋር እኔ ክራም ሱልጣን አብሬያችሁ ነበርኩ። በቀጣይ ሳምንት በተመሳሳይ ሰዓት ከአዳዲስ መረጃዎችና ወቅታዊ ጉዳዮች ጋር እንመለሳለን። እስከዚያው ቸር ሰንብቱ።